ዛሬ አርቴታን ያደነኩት ዛሬ አርቴታን ያደነኩበት ምክንያት ዙቢሜንዲን ቀይሯል ብዬ በፍጹም አልጠበቅኩም ነበር። ተቀይሮ ስለገባ ተቀይሮ ያስወጣዋል ይደፍራል በዚህ ደረጃ ብዬ በፍጹም አልጠበቅኩም ነበርና ይሄን አድርጎ ሳይ በጣም የተገረምኩት አይቸበት ስለማ የፈታበት መንገድ መጀመሪያ ተሳሳተ። ከዛ በኋላ መሳሳቱን አወቀ ገባው ዙቢሜንዲን ቀይሮ አስወጣው አይደለም ግን የመጀመሪያ የሰራው እኮ ሰከንድ ሃፍ ላይ እኮ ራይስ ላይ ልክ እንዳልሆነ ሲገባው ራይስ መለሰና ሙስኬራን አስገባና ዙቢሜንዲን ቀይሮ አስገብቶ አስወጣ እንዳይባል ማይልስ ስኬልን ወደ ግራ ወሰደው መጀመሪያ ማለት ይሄ በጣም ዋይዝ መሆን እኛም እንትን አላልነው ማላሰብ ነው ዋይዝ ሆኖ ነው ያሰበው። ከዛ በኋላ አየ እንደማይሆን ሲገባው ዙቢሜንዲን ነቅሎ ወጣ መጨረሻ ላይ ማለት ነውና የሱ ሳኖች ወሳኝ ናቸው። ገርም ሲጀምር እኮ አንድ ነገር ብዬ ነበር ካስታወሳችሁ ሚካኤል አርቴታ ያለው አንድ ቀጭን ድልድይ ላይ ነው። ይሄን ቀጭን ድልድይ እንዲም ማለት አይችልም። ቀጥ ብሎ በዛ ውስጥ ካልሄደ አደጋ ነው። ያን ባያደርግ ኖሮ አደጋው ከባድ ነበር። በጣም ቀላል ቡድን አለ ዌስትሃም። በተለይ ፈርስት ሃፍ አግሬሲቭ ሆኖ የገት ጨምሮበት የሚገጨው ፓርት የገጨ የሚመጣበት ለቀጣይ ጨዋታ ተጫዋቾች ይጎዳል። ሻምፒዮንስ ሊግ አለበት እኮ ራይስ ተጎድቷል። ማን ነው ቤን ዋይት ተጎድቷል። ካላፊዮሪ እያነከሰ ነው የወጣው። ስለዚህ ቲምበር አለ ቲምበር ይመለሳል። ማን ካላፊዮሪ አልተጎዳም። ታክቲካል ነው ካላፊዮሪ ግን እያነከሰ ነበር ሰው ታክቲካል ካላፊዮሪ እኮ ግን እያነከሰ ነበር አይታችሁት። ታክቲካል ነው ተናገሩ እኮ ታክቲካል ነው እኮ